ምንሽ ይወጣ አይታየህም? ምንድነው? እኔ እንጃ። ቦርጫ ወጣሽ? አረ ቦርጫ አይደለም። አንተ ደግሞ እኔ ሀዘን ላይ ነኝ። በእናትህ ጉዶኛለሁ። እናቴ ምንድነው የምትለኝ? የምን ጉድ እንዴ? እኔ ታዲያ አረገዝኩ ከፈለግሽ ወለድኩም ባያቸው። አረ በቃ አትተኛም። የምሬን ነው። እንዴ እኔ አርግዤ አንተ ትተኛለህ? እና አንቺ አረገዝሽና እኔ ምን ልቀመጥ እንዴ? ሻውን ልጁ መጣ። ወይኔ ልጁ መጣ። ልጁ መጣ። እየወረደ ነው እየወረደ። ሰላም ሰላም ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ቆይታ አሪፍ ነው። እዚያ እያሳለፍኩት ያለው ነገር ደስ ይላል። ጥሩ ቦታ ነው ያመጣኝና እንደዚህ ተዝናንቼ አላቅም እና በጣም ነው ደስ ያለኝ። ያው ቤተሰቦቼ እናንተ ፈቅዳችሁልኝ እናቴም ፈቅዳልኝ የመጣሁትና በቃ እንጃ በጣም ደስ የሚል ጊዜ እያሳለፍኩ ነው። በጣም ተመችቶኛል። ሀገሩ በጣም ደስ የሚል ሀገር ነውና ብቻ እግዚአብሔር ይመስገን አሁን ላይ ያለው ነገር ደስ ይላል። እና ላዛር ደግሞ በጣም ፕራንክ ላይ አረገኝና በቃ እሱን ለመበቀል ሆን ብዬ ነው የመጣሁት። እና ቤተሰቦችዬ በቀደም መጥቶ እኔ ጋር ያንን ፕራንክ ሲሰራኝ በጣም ነው የተናደድኩት። እና ቤተሰቦችዬ እሱን ፕራንክ ማድረግ ነው የምፈልገው። እኔ በቃ እሱን ፕራንክ ካላረኩኝ አይሆንልኝም። ሲጀመር ድሮም የምሰራው ፕራንክ ቪዲዮ ነው እና ያው በፕራንክ ምናምን አልታማም። ሰውን ፕራንክ በማድረግ አብሶ ሰዎች ደግሞ ልክ አስያዙኝ። በቃ እውነት የምሬን ነው። እንኳን አላዛርን ማሚንም ፕራንክ አረጋት ነበርና ያው ይሄ ተንኮሌ ያለ ነው እና እናቴ ራሱ ተደዋውለን ነበርና ፕራንክ ላርገው ምናምን ብያት እሷን ራሱ ሳማክራት ነበርና ከሷ ጋር ተመካክሬ ነው ይሄንን ፕራንክ ማረገው። እና ብቻ ቤተሰቦች በጣም ይከብዳል። አሁን ገብተን ምናምን እንደ መምሸት ብሏል። ውጪ ነበርን ራት ምናምን በልተን ያው እኔም ወደ ሩሜ እነሱም ወደ ሩማቸው ሄደዋልና ካሜራማናችንን ብቻ እና ምናምን ብዬ ቴክስት አረኩለት። እሱ ደግሞ መጥቶ አሁን እየቀረጸኝ ነውና ብቻ የምሰራው ተንኮል በጣም ከበድ ያለ ነው። ቤተሰቦቼ በጣም ነው የጠገብኩት። መወፈር አለብሽ እያሉ ሲያጎርሱኝ በጣም ነው የጠገብኩት። እና ምንድነው ሀሳቡ ቤተሰቦችዬ በጣም ስላጠገባችሁኝ አረገዝኩላለሁኝ። ከዛ በቃ ፈን ነገር ነው። በቃ እነሱ ሊስቁ ይችላሉ፣ እኔ እንጃ ምን እንደሚሰማቸው። እና አረገዝኩኝ። ያረገዝኩት ደግሞ በጣም ስለበላሁኝ የበላሁት ወደ ልጅ ተቀየረ። እና ምን ታስባላችሁ? ጉዶኝ ያለው የሆነ ነገር አድርጉ እላቸው ነው። ምን እንደሚሉ በዛው አስተሳሰባቸውን የምናውቅ ይሆናል። እና ቤተሰቦቼ ከበድ ያለ ፕራንክ ነው። ምን እንደሚሉ አላውቅም። የምር ብቻ ከባድ ነው። ግን ደግሞ ግዴታ ፕራንክ ማድረግ አለብኝ እዚህ ከመጣ በኋላ እና ፊኛ ቢኖር ቆንጆ ነበረ። ግን ልብሴን ባደርግ ትንሹ እኔ ምንም ሆድ ስለሌለኝ ትንሽ ከፍ እንዲል የሆነ ጨርቅ ነገር አደርግበታለሁ። ታይት ስለሆነ የለበስኩት ይመቻል። ታይቱን እንደዚህ ከስራ አስገባለሁ እና ቤተሰቦቼ ጠብቁኝ። ነገር ጣል አድርግበት ጨመረበት። እና ቤተሰቦቼ ያው ብቻውን ያለውና እዛ ሩም ሄደን እንግዲህ ሩም ሄደን እንዴት ነኝ ቤተሰብ እርግዝና ያምርብኛል። እስቲ ካሜራማን አሳያቸው። ስማ ጓጉሏል። እንዴት ነው? ፎጣ ነገር ቢዝ ፎጣ አላረግ ነበር። የሻወር ፎጣውን ልልበስ። ቆይ እንዴት ነው? አሁን አይሻልም?
አሁን እንሄዳለን። እሺ ጫማ አርግ እና ተከተለኝ። እሺ ቀስ ብለህ ተከትለኝ። እንዴት ትቀርጻለህ? የለበትም በቃ ተከትለኝ ቀስ ብለህ እንትን ትላለህ። እሺ እና ቤተሰቦቼ አሁን ወደ እሱ ጋር እንሄዳለን። እሺ ዝም ብለህ ከፍተህ አሁን የገባው እሱ ተኝቷል። ቆይ ዝም ብለህ ነው እንትን ያልከው የከፈትከው። አይሰማኝም። ተኝቷል መሰለኝ። ልግባ። ተኝቷል። ቤተሰቦች ተኝቷል እና ማለት ነው። እዛ ጋር ተደበቀ። እንደዚህ ኮርነር አለችው። የእናንተ ባለ ሁለት ስለሆነ ይመቻል ክላሱ እና አሁን ቀሰቀሰዋለሁ። አላዛር 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 ትንሱ ነኝ። ምን ሰሪ ማማ እንዴት መጣሽ? መጣው ምን ነው? ጀምስ መጥቶ ነው። ጀምስን አስፈቅጄ ነው የገባሁት። እሺ በሩ ክፍት ነበረ። እሱ የለም። የት ሄዶ ነው ጀምስ? ለምን ቀሰቀሽ? በእናትሽ ያበደ ሰማኔ ጉዶኛለሁ። ምንሽ ህይወት አይታይህም? ምንድን እኔ እንጃ። ቦርጫ ወጣሽ? አረ ቦርጫ አይደለም። አንተ ደግሞ እኔ ሀዘን ላይ ነኝ። በእናትህ ጉዶኛለሁ። እናቴ ምንድን ነው የምትለኝ? የምን ጉድ? ይሄ ልጅ ነው እና ያማታም እኔ እናቴ አሁን ምንድን ነው የምትለኝ? ስማ ቅድም በጣም ቢ ስትሉኛል ነበር። ስማ ቢ ስትሉኛል ነበር። ይኸው ምግብ በላው። እንደዚህ ሆነ። እንቀሳቀሳል። ይኸው እንደዚህ አድርገው ይንቀሳቀሳል። ልጁ እየተራመደ ነው። እኔ ግራ ገብቶኛል። እናቴ ምንድን ነው የምትለኝ? የበሉት ምግብ ልጅ ይሆናል። ስታጎርሱኝ አንዴ ጀምስ ቀጫጫነሽ ቢ ብላችሁኝ ይኸው ያመጣችሁልኝ እዳ እኔ ጉዶንኩ። እናቴ ምንድን ነው የምላት? አንቺ ከእንቅልፍሽ ተነሺ። በእናትህ ትቀልዳለህ። ከእንቅልፍሽ ተነሺ። ከሆነ ነገር ተነሺ ትለኛለህ እንዴ? ያመሃል እንዴ? በእናትሽ እንደዚህ አይነት ነገር ይኸው፣ በእናትሽ እንደዚህ አይነት ቀልድ ነው የሚመቸኝ። ከእንቅልፌ ቀስቅሰሽ። እኔ እየቀለድኩ አይደለም። ይኸው የበላሁት ምግብ ልጅ ሆነ። የበላሁት ምግብ ልጅ ሆነ። ስታጎርሱኝ ይኸው አረገዝኩኝ። እሺ ምንድን ነው የምላት ለእናቴ? ምንድን ነው ኦዲየንስ የሚለው? አረገዝኩ በያቸው እንዴ? እኔ ታዲያ በእናትሽ አረገዝኩ ከፈለግሽ ወለድኩም በያቸው። ኧረ በቃ አትተኛም። የምሬን ነው። እንዴ እኔ አርግዤ አንተ ትተኛለህ? እና አንቺ አረገዝሽና እኔ ምን ልቀመጥ እንዴ? አደራ አለብህ እኮ እና ይሄ ምግቡን ምን እናድርገው? የኔ አደራ እኔ አይደል እንዲያስረገዝኩሽ አይደለም። እኔ እናንተ የት ተገናኝተን? ያማል እንዴ? የበላሁት ምግብ ነው እንደዚህ ሆነው። ምን አገባኝ? ታዲያ ሐኪም ቤት ሄጄ ነበረ። ልጅ ነው አለኝ። 9 ወር ነው ወይ ጭራሽ። እና ወለጁ በእና እኔ እንቅልፍ አስክሮኛል። አንተ ተነስ። ወይኔ ጉዴ! እሺ አሁን ልጁ መጣ። ወይኔ ልጁ መጣ። እየወረደ ነው ልጁ። ምን ላድርግልሽ? ወይኔ ወጋኝ፣ ረገጠኝ። ወይኔ ረገጠኝ። ልጅ አይዞህ ተረጋጋ። ወይኔ ሰው በአንድ ቀን ያረግዛል እንዴ? ተአምር ነው ይሄማ፣ ተአምር ነው። ወይኔ ጉዴ ፈላ። እናቴ ምንድን ነው የምትለኝ? ወይኔ
ወይኔ ወይኔ ትንሱ በእናትሽ ህልም ነው እንዴ? ነገር ህልም መሆን አለበት። ወይኔ እየወጋኝ ነው፣ እየረገጠኝ ነው። የሆነ ነገር አድርገ ሐኪም ቤት ውሰደኝ ወይ ደግሞ ውሰደኝ ዶክተሩ ጋር። 9 ወር ነው ሰከንድ ነው የቀረው ብሎኝ ነበረ። በቃ የሆነ 1-2 ደቂቃ ነው የቀረው ብሎኝ ነበረ እና ለእናንተ ሳላሳውቅ እንዴት ሐኪም ቤት እገባለሁ? ኧረ እናቴን ጥሩልኝ፣ ኧረ እናቴን ጥሩልኝ። ምግቡ ምንድን ነው? ምግብ ነው ያበላችሁኝ? ምን አይነት ምግብ ነው ያበላችሁኝ? ሽሮ እንደዚህ ይሆናል እንዴ? ምን አይነት ተአምር ነው? እኔ ላይ ተአምር ሊፈጸም ነው። ወይኔ 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 ወይኔ! ቲክቶክ ላይ ራሱ ጻፍ፣ ቶሎ በል ቲክቶክ ላይ እንደገና ደግሞ ፌስቡክ ላይ ልቀቅ። ይሄ ተአምር ነው። ፎቶ አንስተ ወይኔ ወይኔ! እየረገጠኝ ነው ልጁ። አንተ ተነስልኝ፣ ወደዛ ሂድ። ሲጀመር እኔ ወይኔ ወይኔ! ይኸው ኤግዚቢሽን ነው ይሄ። ሰው ይመልከት፣ ተአምር ነው እየተፈጠረ ያለው እኔ ላይ። ቶሎ በል አንሳ፣ እየረገጠኝ ነው። ወይኔ! ኧረ ልጄ ይኸው አንሳኝ፣ ቶሎ በል ቶሎ በል። ፌስቡኩም ኢንስታግራሙም ላይ ልቀቅ። ይሄ ተአምር ነው። ሽሮ ወደ ልጅ ተቀየረ ብለህ ነው? እሺ ደግሞ ዶክተሩ 4 እግር አለው ብሎኛል። ለዛ ነው የሚረግጥሽ አለኝ። ተአምር ነው። አዎ ልቀቀው። እሺ በኋላ ነው ልቀቀው። ትንሱ በእናትሽ አንተ ነው አሁን ኤዲት አድርጌ የተኛው ነው እና እኔ ታዲያ እኔ ጋር ተኝሽ ያማል እንዴ? ወለጁ እሺ እንዴት ነው የምወልደው ብለሽ ነው የምትወልጁ? እኔ ምን አውቃለሁ? ወይኔ ችግሬ ጊዜ እኔ እንትን አትለኝም? ይሄ እኮ ችግር እኮ ነው እኮ ከባድ ችግር እኮ ነው የተፈጠረው። ያደራ ልጅ እኮ ነኝ። ሴትዮ አደራ ትበይ። እኔ አደራን በስርዓት አልተፈጸምኩም። ማሚ ሰጠችኝና አደራ በስርዓት አልተፈጸምኩም። እኔ አንተ እኮ እናቴ አደራ ስንቴ ነው ያለች እኮ አደራ። ያው የበላሁት ሽሮ ልጅ ሆነ እና አበላሁሽ እኮ ነው አበላሁሽ እንጂ ምን አለ? እናስ ምርምረኛ ተለያዩ ወይ አዲስ አበባ ውሰደኝ። እኔ አልፈልግም፣ ሀገሬ ውሰደኝ። ልጁ እየረገጠኝ ነው። እሺ በቃ ቁንጣና ቀብኝ። እሺ የምን ቁንጣና? አልለበስክም እንዴ? አሃ ራቁቴን እኮ ነኝ ማለት ነው። ራቁቴን የምትረቱ ተበርቼ ሰላም አንተ ማን እንዴ? ራቁቴን ተወሰወልች። ወይኔ ጉዶም ዘንድሮ ጉዶም። እሺ ምንድነው እንኳን አዛር ይዘህ መጥተህ የሰው ሀገር ምግባቸው እንደዚህ ያደርጋል። አንተም እኮ ይሄን ያርግዛል። እስኪ ሆድህን ያው ለምንድን ነው የማሰማኝ? ወይኔ ረገጠኝ፣ ወይኔ ረገጠኝ፣ ረገጠኝ። እኔ እግዚአብሔርን ህልም እየመሰለኝ ወይኔ እየረገጠኝ ነው። ወይኔ አንተ የሆነ ነገር አድርግ። አንተ ራሱ አርግዘሃል። ይኸው እስኪ ቼክ አድርገው። ምን ይለው? ቶሎ በል ተነስ፣ ቶሎ በል ቼክ አድርግ። እኔ ላርግዝ ችግር የለም። ተመችቶኛል ማርገዙን። አዎ በዚህ ሰዓት በእናትሽ አይደለም ተነስተህ ያው እኔ ለምንድን ነው የማሰማኝ? ተነስተህ ያው አርግዘህ ሊሆን ይችላል። አንተም አርግዘህ ሊሆን ይችላል። ወይኔ ስማኝ እስኪ አንዴ ተነስና ያው አይኔን ያረገዘው ትንሱ በእናትሽ ይኸው አይኔ ያረግዝም ወር ነው የሚያረግዘው። ይኸው ገና እኮ አጧጥ አንተ የበላነው ሽሮ ነው እየተጫወተብን ያለው። እኔ እየረገጠኝ ነው። ወይኔ ወጣ ስፕራይት ጠጪበት። እሺ ወይኔ እንደዚህ ተቃለደ እንዴ? አንተ ማን እንዴ? ወይኔ ረገጠኝ። ተነስ ማርገዝ ይሆናል። ለምንድን ነው የማትሰማኝ? ተነስና ያው የራስሽን ጭንቀት መጀመሪያ አስተውጪ። ያው በእናትህ ወደኔ ያው ይኸውና እኔ ማየት እፈልጋለሁ። ቆም እሺ አንዴ እኔ ማየት እፈልጋለሁ። አማረኝም እንደዛ ማየት። አንተ አማረኝን አታረግም እንዴ? አባቱ ደግሞ ባቄላ ነው አሉ። ኧረ እባክሽ ባቄላ ነው። ኧረ ባቄላ ነው። ወይኔ ወጋኝ፣ ወይኔ ረገጠኝ። እስኪ ቆም፣ እስኪ ቆም፣ ቶሎ በል ቆም። ወይኔ ባቄላ ጉድ ሰራኝ። ባቄላ ወይኔ። አንተ ደግሞ ባተር ነው ያረገዝከው። እስኪ ቆም፣ ጉድህን አንተ አድርገው። ያንተ ማብጣል እኮ ወይኔ ጉዳችን ነው። ወይኔ ጉዳችን ነው። ሰው ሀገር መተን ወይኔ ጉዳችን ነው። ወይኔ ጉዳችን ነው። ሰው እንዳልጋለኝ ባቄላ ይቆጣኛል። እንዳልጋለ አልተኛም። ወይኔ ጉዳችን ነው። እሺ ባቄላን አገናኘኝ። ወይኔ ባቄላ፣ ወይኔ ጉዳችን ነው። እንዴ ልተኛ ነው እንዴ?
ኧረ ጉዳችን አተር አንተ እኮ ባተር ነው ያረገዝከው። ወይኔ አተር በእናትህ ተነስ፣ ሐኪም ቤት ውሰደኝ። ባቄላ ጋር ደውል። እሺ ተነስ፣ ባቄላ ጋር ደውል። ባቄላ ማነው ባቄላ? ወይኔ ባቄላ ጋር ደውል። እሱን ያስረገዘኝ ጉዴ ሰራኝ። ባቄላ ነው ያስረገዘሽ? እና ሄደሽ ባቄላን ጠይቀዋል። የምን ላድርግሽ? አንተ ነህ ባቄላ ጋር የወሰድከኝ። አንተ ነህ እዛ ሽሮ ቤት የወሰድከኝ። አንተ አይደለህ እንዴ ጉዴ ሰራኝ? እኔ ኬት አውቃለሁ? ማን የከፈተልሽ በሩ? በሩ ክፍት ነበረ። ጃምስ ወጥቶ በሩ ክፍት ነበር። ተነሳት በይኝ። እኔ መኪና ያዝከው አንተ አይደለ እንዴ? ባቄላ ጋር ወሰደኝ። ያስረገዝሽ ባቄላ ልጅ ነው። ጠይቂ። እኔ ምን አገባኝ እንዴ? ወይኔ ባቄላ ጉድ ሰራኝ። ወይኔ ባቄላ ጉድ ሰራኝ። ወይኔ ባቄላ ወይኔ ባቄላ አተራ ወጣ። ተነስ፣ ለባቄላ ስጠው። ይጂና ባቄላሽን ፈልጊ። ጀምር አይነት ልጅ ነሽ ግን ወይ ስማ ካሜራማን ና ስማ ለባቄላ ንገረው። እሺ አንተ እዛ ሽሮ ቤት ውስጥ ሆዴን ይዞኛል። ሆዴን ሲያመኝ ማለት ነው እንቅልፌ ይጥፋና ማለት ነው መጥቼ ማለት ነው አለቅሽ። እሺ ቲሸርቴስ አይደለም እዚህ ውስጥ ነው። አንተ ቲሸርቴን ሌባ የምን ቲሸርት ነው? ምን አቅልሻለሁ ሴትዮ? ኧረ እባክህ ቲሸርቴን የታረኩ ለባቄላ ሰጠህብኝ። አንቺ ባቄላ ይበላሽና ዞር በይ ከፊቴ። አንተ ነዛ ሽሮ ቤት ወሰድከኝ። እና ቤተሰቦችን ሰላም በላቸው ና። ቤተሰቦች እንዴት ናችሁ? እኔ በጣም ነው የምወዳችሁ። እቺ ልጅ የተጫወተችብኝ ነው። እግዚአብሔር እኔ ህልም ነበር የመሰለኝ ጭራሽ። የምሬን ነው። እግዚአብሔር ይኸው አይኔ ራሱ ይኸው እግዚአብሔር። አንተ በቃ ቻው በቃ ሰላም። ፍራንክ ፈተና አልክ? በጣም ነው ፈታ ያልኩት። እውነት ባቄላ ጋር ተስደኛለህ ነገር እውነት ባቄላን ፍቅሩን ግለጽልህ። ይኸው ስልክሽን ሰብሬ ዛሬ ሰርፕራይዝ ማድረግሽ። ሰርፕራይዝ ከምታረገኝ ባቄላ እወድሃለሁ በል። ቤተሰቦቼ ፕራንክ አድርጌዋለሁ። ፕራንክ አይደለም ፈን ያደረኩት። ደብሮታል፣ ተኝቷል። በቃ ሲተኛ የሆነ ነገር አሰብኩኝ። የበላሁት ምግብ ስላልተሰማኝ እሱ ጋር መጥቼ ቀለልኩ። በህልሙን የመሰለው እና እውን ነው።